የምሬን ነው። አንተ ቢኒ ተብዬ ይሄ ሰውዬው ለህግ መቅረብ አለበት። እውነት መጠየቅ በህግ መጠየቅ አለበት። እና እማማ ጨቤ ማለት ነው ሞኝ ነሽ እኮ የመጨረሻ ሞኝ ማለት ነው። እሱ ሀሳቡም አላማም ይሄ ነበር። ይሄ ሰውዬው ይሄ ለህግ ይቅረብ የምትል እውነት ኮሜንት ስር ጻፉ። ለህግ መቅረብ አለበት እና እንዲሁም ዩቱቡን ማዘጋት ትቻለሽ። ይሄ አልሚጥ ምን ይመስላል ደግሞ እንትን ኮሜንታተሮች ስርና ከእማማ ጨቤ ስራ አይወጣም። እቺ ሴትዮ እስኪ እቺ ልጅ አንድ ነገር ትሁንና አንድ ነገር የሆነ ነገር ትሁንና አንተ ነህ የምትጠየቀው። ገዳዩ አንተ ነህ ማለት ነው። ገዳዩ አንተ ስለሆንክ እንዲሁም ደግሞ እናትየው ታማሚ እናት ናቸው ያላት። እንግዲህ እኔ እውነቴን ነው የምላችሁ፣ የምሬን ነው። ለዩቱብ ብዬ አይደለም ቪዲዮ ስራ አንጀቴን ስለበሉኝ ነው። እና ባለፈውም እንዲህ ቪዲዮ ሰርቻለሁ። እና ይህ ሰውዬው ግን ምንድን ነው ከሷ ስር የማይወጣ? ሁልጊዜ ስለ እሷ ብቻ ነው ከኮሜንታተሮች ስርና ከሷ ምን ስራ የለውም። ምን ጫታ ምን ይመስላል? በመድኃኒዓለም እንደው እንዴ ሰላሟን ነሳት እኮ በቃ እናትየው። እኔ በጣም እንደው የልጅቷ ነገር አይደለም። እኔ እውነት እናታቸው በጣም አሳዝኖኛል። እንዲሁም ባለፈው ባየሁት ቪዲዮ አልቅሻለሁ። አሁንም እንዲሁ በእውነት አሳዝኖኛል። የምሬን ነው። እኔ እንደው መቻል የሚገባኝ ማድረግ የሚችል ነገር ቢሆን ይህንን አናቱን ነበር የሚለው ማለት ነው። የሰውየው አፉን እንዳይከፍት አድርገው እጁንና እግሩን አፉን ፕላስቲክ አስለጥፎ ነበር። ፕላስቲክ ለጥፎ ነበር እንዳያወራ ማድረግ። አንድ ጨለማ ውስጥ አስገብቶ ማለት ነው አስሮ ከዛ ውስጥ እንዳይወጣ አድርጎ እንዳይሞት እንዳይኖር አድርጎ እንደዚህ ማስቃየትና ይህ ሰውዬው እውነት አይሞት ባይ ተጋዳይ ነው በነገራችን ላይ። እና ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ሀበሻዊ ዩቲዩብ ቤተሰብ ተመልካቾች ሰላማችሁ ይብዛልኝ። ሰላም እንደምን ቆያችሁ? እንደምን አላችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቼላችሁ ለብራችሁኝ እስከ መጨረሻ ተከታተሉኝ። እንግዲህ ዛሬ እንደምትመለከቷት ኢክራም ራሷን ለማጥፋት እንግዲህ ህይወት ሲመራችሁ በቃ አንድ ብዙ ነገር ህይወቷን ለማጥፋት ብዙ ነገር ሞክራለች። ግን ሞኝ ናት። እኔ አላረጉም ስለዚህ ሀልጫ ብዬ ማለት ነው። እሱ ምቀኛ ምድሬ ሴት ወንድ ልጅ እንደዚህ እንዴት ይናይል? ዝቅ ራሱን አዋርዶ እንዴት ይናይል? ዝቅ ላይ ከሴት ሴት ቡና እየጠጡ ሀሚት እንደሚያወሩ በቃ ከሴቶች ጋር ከሰዎች ቁጭ ብሎ ሀሚት ነው። ጫታም ሀሚተኛ ሰው ላርግ ስትል ሰው መሆን አቃትክ አድለ። ስለዚህ ምን ታርግ? ካንተ ህይወት ስትወጣ የተሻለ ህይወት ስትኖር አምሮባት በደንብ ፍሪ ሆና መኖር ስትጀምር ይሄ ቅናት የተነሳብ አይደለ? እስኪ አንድ ነገር ትሁንና ይሄ ያወረደችው እንባ እያንዳንዱ እንባ ፈጣሪ ለአንተ ዋጋ ያስከፍላል። እንደሆንክ መንገደኛ እንደሆንክ መንገድ ላይ እንደተጣልክ ሰው ሁሌም ትኖራለህ። ቤትም የለህም። በነገራችን ላይ በዚሁ አጋጣሚ ኢክራም ማለት ነው የአንድ ነገር ማለት የሚፈልገው ሁኚ ጠንካራ። እንዴ ምን ሆነሽ ነው? አንቺ በጣም ጠንካራ ጎበዝ ሴት ነሽ። እውነቴን ነው። በጣም ነው ያስለቀሰችኝ ማለት ነው። ህይወት ሲመራችሁ ብዙ ነገር ነው ህይወቷን ራሷን ባለፈውም እንደዚህ መድኃኒት በእንትን ሻንጣ ስር ደብቃ ነበር። እንዲሁም ዛሬም ደግሞ ዛሬ በተሰራ ቪዲዮ አይታችኋቸዋል። እንግዲህ እናቷም እንዴት የሆኑ እንደነበረ እውነት አሳዘኑኝ። በቃ እናትየው በጣም ነው አንጀቴን የበሉኝ። አንቺ ስትሄጂ ነው የምከተልሻለሁ የሚል እንትን መልእክት ነበር ያስተላለፉት። በቃ ምንም መኖር አልፈለገችም። አንዳንዴ ማለት ነው ይውላችሁ፣ አንዳንድ ሰው ራሱን ለማጥፋት የሞከረ ሰው ብዙም አይቆይም። የምሬ ነው። ብዙ ሰው እኔ በተግባር ራሱ አይቻቃለሁ። ራሴን አጠፋለሁ ብሎ ብዙ ራሱን ለማጥፋት እንደዛ አይነት ተሞክሮ የሞከረ ሰው እና መጠንቀቅ አለባት። እንዲሁም ወይ ጸበልን ውሰዷትና ካልሆነም በምትችሉ በምታቅ እንግዲህ በሃይማኖታችሁ በሚገባም ዱዓ ማስደርጉላት እና ቁርአን ማስቀሩላት ነው ምለው። ሙስሊም ስለሆነች እንግዲህ በሚገባ የሚገባውን አድርጉላት። እውነት እቺ ልጅ በጣም አሳዝነ ራሷን እየሳተች ነው። የምትሄድበት መንገዶች ሁሉ ትክክል አይደለም። እማማ ጨቤ አንቺ ልጅ አለሽ፣ እናት አለችሽ፣ ብዙ የምትኖር ታስፈልግ ብዙ ለብዙ መኖር አለብሽ። ምክንያቶች አሉ። ለዚህ ያልጫ ብለሽ ነው እንደ አንቺ የምትሞቺው? ለማን ብለሽ ነው የምትሞቺ? አንቺ ብትሞቺ እሱ ህይወቱን ይኖራል። እንደውም እሱ ገዳይ ቢሆን እንኳን ቢጠየቅ መንግስት ቀልቧል። አንቺ ግን እናትሽስ በአንቺ እጅ ስር እኮ ነው። በአንቺ ተስፋ ላይ እኮ ነው ከፈጣሪ በታች አሉት። ለነዚህ እናት ብለሽ በቃ አንቺ መኖር አለብሽ። የምሬን ነው። እኔ ከልቤ ነው ምላችሁና የሴት ልጅ አምላክ እንደው እውነት እኔም አሳዝናኛለች። ወጣ
ጠንካራ ሴት ነሽ። አንቺ ብዙ ቻሌንጆችን አልፈሻል። ብዙ የህይወት ወጣ ውረዶችን አልፈሻል። ዛሬ ላይ ታዲያ ለዚች ለህፃን እናትሽ ለልጅሽ ብለሽ አትኖርም? አንቺም እኮ ቤተሰብ ያለ እናት ፍቅር ያለ አባት ፍቅር እንዳደግሽ እኮ ሚዲያ ላይ ስትናገሪ ነበር። የዛሬ ስንት አመት ሳውዲ ላይ እያለሽ ስለ እናትሽ ስለ አባትሽ እናትሽን አባትሽን ትሳደቢ ነበር እኮ። ያ ሁሉ ዝልፊያ ያ ሁሉ ነገር ነበር አይደለ? ስለዚህ እውነቴን ነው ንሳ ግቢ እና በምትጅ በራስሽ በምታምኝ እኔ እንግዲህ በራሴ እንትን ነው እያልኩ ያለው በራስሽ በምታምኝ በቃ ዱአም አድርጊ ለራስሽ እውነት ንሳ ግቢ ነው ምልሽ እንግዲህ እውነት ምክንያቱም እንደዛ አቱኝና እናቴሽን በየቀኑ ልባቸውን እየሰበርሽ ቀልባቸውን እየሰበርሽ ያሉት አቅራቢያሽ ላይ ያሉትንም አታስጨንቂያቸው። ወደ ህይወትሽ ወደ ቀልብሽ ተመለሽ። እውነቴን ነው በእውነት እኔ በጣም ነው አንጀቴን የበላችኝ። እውነት በጣም ታታሪ ሴት ናትና በጣም ጎበዝ ከአቅሟ በላይ ሲሆንባት ነው ያልጫ ስለሷ ሳነሳ ስለሷ ሳውራ አንድ ቀን ለዚህ ያልጫ ብለሽ ለምን ትሞች? ጠንክረሽ እንደኖርሽ ቅጥል ጠላት ቅጥል እርር እያለ ነው የምኖረው። ምንም ያደርግ ነገር የለማ ምንም አማራጭ ስለሌለ እየተቃጠለ ነው የምኖረው። ስለዚህ እሱ ይቃጠል፣ አንቺ ኑሪ ለልጅሽ ስቲ ለእናትሽ ስቲ። የእውነት እናትሽ በአንቺ እንትን እጅ ላይ ወደቁ ናቸው። ምንም ተስፋ የላቸውም። ስለዚህ ተስፋቸው አንቺ ነሽ እና እንደዚህ ባታረጊ እናትሽንም ባታሰቃያቸው ጥሩ ነው። ይሄኛው ደግሞ ይሄ ሰውዬው ደግሞ ዩቱቡን ማዘጋት በዩቱብ ህግ ማክሰስ ትቻለሽ። ስለ አንቺ ስም ባነሳ ቁጥር እንዲሁም በሚገባ በህግም እንትን ማለት እሱንም አላደርግም ካልሽ በህግም መክሰስ ትቻለሽ። እንዴ የልጅሽ አባት ቢሆን ስለ አንቺም ህይወት ለነገም ለአንቺ ለራስሽ ይሄ እኮ አንቺም ብትሞች ለልጅሽ የሚረባ አባት ስላልሆነ ማለት ነው። ለልጅሽም አስጊ ነው። አንቺስ ትሞቻለሽ፣ ግን አንቺን የሚወዱሽ አንቺን ብሎ የሚኖሩ ለስንቶቹ ብለሽ ነው አንቺ የምትኖር? ለራስሽ ለአንድ ህይወት እኮ አይደለም። ለአንድ ህይወትማ እኮ ትኖርለት ብዙ ምክንያቶች አሉ እኮ የማመጨቤ ክራም የምሬን ነው። ያንቺ የምትኖሪ ለዚህ ያልጭ አይደለም እኮ አይደል? ስለዚህ ለእናትሽ ለምትወጃቸው ብለሽ መኖር አለብሽ። ህይወት አንዳንዴ ከባድ ነው አውቃለሁ። ብዙ ለፍተሻል፣ ብዙ ጥረሻል። የምር እኔ ነግራችኋለሁ። እቺ የኔን እንኳን ዩቱብ አዘግታለች። አንድ ቀን ይቅርታ የሚጠይቅኝ ይሆናል። ይቅርታ ማልፈልግ ይቅር ብዬሻለሁ፣ ግን ይሁን። እኔ ከደካማ ሰዎች ጎን መቆም ነው አለብኝ። ምክንያቱም እሷ ዛሬ በእንትን ደክማለች። እውነት እኔም ነገ ምን እንደሚገጥመኝ አላቅም። ነገ ይህል ውሃይን ማለት ነው። ስለዚህ ተባርቸ ሰላም ማለት አንዳንዴ ይጠቅማል ለማለት አይል ነው። ይሄ ሰውዬው ደግሞ አንተ ያልጨራ ስርዓትን ይዘህ ቁጭ በል ተቀመጥ ማለት ነው። ይሄ ለህግ ቅረብና ይከሰስ። አንድ ነገር ብትሆን አንድ ነገር ትሁንና ከአንተ ራስ አንወርድም ማለት ነው። የምሬን ነው ምሌ ቢኒ ማለት ነው። ቢኒ ስም ራሱ ለአንተ በስተት ነው መውጣት የነበረበትና ይሁን ከሴት ስርስር ነው የሚሄደው። ይሽለጠለጣል። ንፍጡ ምኑ ጫቱ ጥርስ መጀመሪያ ጥርስን ፋቅ ዴ ያስጠላል። ረ ወንድ ልጅ ሆነ መጀመሪያ ራስን መጠበቅ ልመድሽ። ዝም ብለ አፉን የዛ በገማ ጥርስ አትክፈት። የምሬን ነው። እኔ ይውላችሁ አይ ራስን በጣም እየቆጠብኩ ነው። አጥቤ ነው ማሰጣ አንተም ማለት ነው። ምን አይነቱ ነው በጌታ እንዴ? አይደብርም እንዴ? የሴት አምላክ ይገፋል። ግን ታያለህ አንተ ሲጀመር ብዙ ነገር እያየኩ ነው። የስራንም እየሰጠክ ነው እኮ መንገድ ለመንገድ እየዞርክ እየለመንክ የምትኖረው ማለት ነው። ለማንኛውም ወራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ይህንን ቪዲዮ ከወደዳችሁ ላይክ ሼር አድርጉ። ባይ ባይ።